ሰላም እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ዩኒት 4ን የምንጀምር ይሆናል። ባለፉት 3 ዩኒቶች ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ። በዚህኛው ዩኒት ደግሞ የምናነሳው ስለ ኢንቫይሮንመንታል ኢሹስ ይሆናል ማለት ነው። ኢንቫይሮንመንታል ኢሹስ እና እንግሊዘኛ ቋንቋን አገናኝተን የተለያዩ ሀሳቦችን እናነሳለን። እንግሊዘኛ ቋንቋ ከኢንቫይሮንመንታል ኢሹስ ጋር ምንም ያገናኘው ነገሮች አሉ? ምን አይነት ሌሰኖችን በኢንቫይሮንመንታል ኢሹ ጉዳይ ልናወራ እንችላለን የሚለውን እናያለን። በመጀመሪያው በዛሬው ቪዲዮአችን የምናየው ሌሰን ስለ future perfect እና future continuous tense ይሆናል ማለት ነው። I hope you guys ስለ ቴንሶች ብዙ እውቀት ይኖራቸዋል ብዬ አስባለሁ። future tense የምንለው ቴንስ አለን ማለትም ደግሞ የወደፊቱን የጊዜ ሁኔታ የምንገልጽበት ድርጊቶቻችንን ሲቹዌሽኖቻችንን የምንገልጽበት የቴንስ አይነት future tense እንለዋለን። ያ future tense እንግዲህ በውስጡ ብዙ ክላሲፊኬሽኖች ቢኖሩትም ዛሬ ግን የምናያቸው future perfect እና future continuous tense ናቸው። future perfect ስንል ምን ማለታችን ነው? future continuous ስንል ምን ማለታችን ነው የሚለው ከማየታችን በፊት ግን ከዚህ ዩኒት በኋላ ወይም ከዚህ ለሰን በኋላ ከናንተ ምን ይጠበቃል? you have to distinguish between future perfect እና future continuous tense በመሃላቸው ያለውን ልዩነታቸው ለይቶ ማወቅና መረዳት ከናንተ ይጠበቃል ማለት ነው። also you have to use each tenses correctly to express future time references እና apply these tenses to environmental issues and also climate predictions. so ስለዚህ የምናወራው በዚህ ለሰን ምንድነው ብለናል? environmental issuesችን እና climate predictionዎችን ነው የሚሆነው ማለት ነው። so እነዚህ ቶፒኮች ላይ ምን ማድረግ አለባችሁ? ይሄንን ቴንሶችን አፕላይ ማድረግና መጠቀም ይኖርባችኋል ማለት ነው። ምክንያቱም ፊውቸር ታይም ሪፈረንሶችን የሚፈልጉ አይነት ሲቹዌሽኖች ስለሆኑ ሌላው አፕላይ ማድረግን በተመሳሳይ መልኩ ይጠበቅባችኋል ማለት ነው። the other thing is you have to avoid confusing the two forms of using them interchangeably ማለት ነው። future perfect እና future continuous tense ስናስብ የተወሰነ የሚያቀራርባቸው ነገር አለ። ያ የሚያቀራርባቸው ነገር ግን አንድ አይነት ናቸው ማለት አይደለም። ስለዚህ ያንን ልዩነታቸውን አውቃችሁ በመረዳት አገልግሎቱም ደግሞ አጠቃቀማችሁም ላይ ደግሞ ማስተካከል ይኖርባችኋል ማለት ነው። ወይም ደግሞ በተለዋዋጭነት አንደኛውን በመተካት መጠቀማችሁን ትታችሁ exactly future perfect በሚያስፈልግበት situation future perfect መጠቀም፣ future continuous tense በሚያስፈልግበት situation በተመሳሳይ future continuous tense መጠቀም ይኖርባችኋል ማለት ነው። ሶ አሁን future perfect እና future continuous tense የምንላቸው ምንድናቸው ወደሚለው እንሂድ። future continuous tense ብለን የምንላቸው they are used to describe an action that will be in progress ምን ላይ የሚሆነው in progress ላይ የሚሆኑ ስፔሲፊክ የሆኑ ፊቸር ታይምን የሚገልጹልን አክሽኖችን ላይ ነው የምንጠቀመው። ይሄ ማለት ምን ማለት ነው? ፊቸር አክሽን ነው የሚሆነው። ግን ፊቸር አክሽን ማለት ምንም ያህል የወደፊት ቢሆን እንኳን አንዴ የሆኑ ያለቀ ሳይሆን ወደፊት ላይ የሚጀመር ግን ደግሞ ወደፊት ላይ የሚያልቅ ሳይሆን ወደፊት ላይ ተጀምሮ የሆነ ፕሮግረስ ውስጥ ያለ የሆነ ቀጣይነት ውስጥ ያለ ሲቹዌሽንን ለመግለጽ ምን እንጠቀማለን? future continuous tense እንጠቀማለን ማለት ነው። what about future perfect ስንል ደግሞ future perfect is used to describe an action that will be completed before what a specific time in the future ማለት ነው። future ላይ ነው ሲል ይሄም ደግሞ ምንድነው? ግን ደግሞ ምንድነው ልዩነቱ? it is completed action in the future ነው ግን completed action ነው። ወደፊት ላይ ያልቃል ብለን የምንጠብቀውን አይነት አክሽን በfuture perfect መግለጽ እንችላለን ማለት ነው። ዋና ሀሳባቸው ምንድነው ስንል future continuous tense ማሳየት የሚፈልገው ongoing ወይም ደግሞ ፕሮግረስ ላይ ያለን አክሽን ነው ማለት ነው። አክሽኑ ግን ምንድነው? እስቲ ያሁን አክሽን ሳይሆን future አክሽን ነው። the other one future perfect ምንድነው የሚያደርገው? completed future action ነው የሚያሳየን which means አክሽናችን ኦልሬዲ ምን ብሏል? ኮምፕሊት ተደርጓል የሚለውን ሀሳብ ነው የምናየው በምን በfuture perfect ማለት ነው። ስለዚህ የሁለቱ ልዩነት ኦን ፕሮግረስ ያለና ኦልሬዲ ኮምፕሊት የሆነ future አክሽንን ማሳየት ነው ማለት ነው። ሶ future continuous tenseን ኢን ዲቴል በደንብ ስናየው ከፎርሙ እንጀምራለን። ፎርሙ ላይ የfuture continuous tense ፎርሙ ምንድነው የሚሆነው? will be ይኖረናል። ምክንያቱም ምንድነው will be ምንድነው? will be is የfuture tenseዎች አንደኛው መገለጫ will ነው አይደለ? will የትኛውን future tense ላይ አለ። so will አንደኛው መገለጫ ይሆናል። ከዛ verb ing ይኖረናል ማለት ነው። will be plus what verb ing for what for future continuous tense ማለት ነው። በሌላ መልኩ ደግሞ ለምሳሌ future continuous tense ዝም ብለን ለየትኛውም ሲቹዌሽን አንጠቀመው። on progress ላይ ላለ future action ነው ብለናል። ለምንድን ነው የሚለን? ይሄ an action will be happening at the certain future time ማለት ነው። ያ future time ደግሞ by the way future ስንል exactly
ወደፊት የሆነ ማንኛውም ጊዜ ማለታችናል። ስፔሲፊክ ታይም ነው። ለምሳሌ ቀጣይ ዓመት ካልን ቀጣይ ዓመት የት ወር፣ ቀጣይ ዓመት የት ቀን፣ ቀጣይ ዓመት የት ሳምንት የሚለውን ጥያቄ ስፔሲፊክሊ መግለጽ የሚችል ፊቸር ነው ፊቸር ስንል ማለት ነው። which means አክሽኑ ኤግዛክትሊ ሰርቴን ፊቸር ታይም ላይ መፈጠሩ እርግጠኛ መሆን አለብን ፊቸር ኮንቲኒየስ ቴንስን ለመጠቀም። ሀሳባችን ምንድነው? ፎከሳችን ምን ላይ ነው የሚሆነው? it is on the process ወይም ደግሞ ምን ብለናል ቅድም? ፕሮግረሳችንን ነው ማሳየት የምንፈልገው ወይም ሂደት ላይ ያለ የሆነ ፊቸር አክሽን ነው ብለን ነበር። ይሄ ማለት አክሽኑ ምን መሆን የለበትም ማለት ነው፣ ኮምፕሊት መደረግ የለበትም። ኮምፕሊሽን ካለ is not future continuous tense ማለት ነው። የአክሽን ኦልሬዲ ኮምፕሊት የተደረገ ከሆነ continuous tense ልንለው አንችልም። ሶ ኮምፕሊት ያልሆነ on process ወይም on progress ያለን አክሽን ነው እንደዚህ ሞር ፎከስ የምናደርገው ማለት ነው። ኤግዛምፕል እስቲ by 2030 ይላል። ይሄ ምንድነው? ስፔሲፊክ ፊቸር ታይም። ከዛ people will be planting more trees ይላል። people will be planting more trees ቢለው አሁን አንደኛ ስፔሲፊክ ፊቸር ታይም ገልጿል። ሲቀጥል ing ፎርም ተጠቅሟል እዚህ ጋር which means on progress መሆኑን የሚያሳየን። ሲቀጥል ፎርሙላችን will be plus ing verb ይሆናል ማለት ነው። ሶ በዚህ መልኩ ፊቸር ኮንቲኒየስ ቴንስን መግለጽ እንችላለን። ሌላኛው ነገር ምንድነው? ፊቸር ፐርፌክት ላይም ደግሞ ስንመጣ አንድ አይነት ስትራክቸር ነው የሚኖረን፣ ግን የተወሰነ ልዩነት አላቸው ቅድም እንዳየ ነው። ያ ምንድነው? አንደኛ ከፎርማቸው ስንጀምር ዊል ሃቭ ነው እዚህ ጋር ምን ነበር? ዊል ቢ ነው። እዚህ ጋር ዊል ሃቭ ይሆናል። ከዛ የምንጠቀመው ቨርብ እዛ ጋር ቨርብ አይንጂ ነበር። እዚህ ጋር ምንድነው የሚሆነው? ፓስት ፓርቲሲፕል ነው የሚሆነው ማለት ነው። ለምን እንጠቀማለን ፊቸር ፐርፌክትን ስንል? ፊቸር ፐርፌክት የምንጠቀመው አንደኛ አክሽኑ ምን ሲሆን ኢት ሹድ ቢ ምን ፊኒሽድ መሆን አለበት። ከምን በፊት ዳት ይሄ ስፔሲፊክ ታይም ያለው አለ አይደለ? ወይም ያ ዴድላይን ወይም ያስቀመጥናት ያቺ ፊቸር ስፔሲፊክ ታይም በፊት ያለቀ አክሽን መሆን አለበት ያ አክሽን ማለት ነው። ሶ ያ አክሽን ኦልሬዲ እዛ ጋር ለፋስት ኮንቲኒየስ ቴንስ ምን ብለን ነበር? if the action is completed ምን ፊቸር ኮንቲኒየስ ቴንስን መጠቀም አንችልም ብለን ነበር። ግን ደግሞ እዚህ ጋር አክሽኑ ፊኒሽድ ከሆነ ደግሞ ምን እንጠቀማለን? ፓስት ፊቸር ፐርፌክት እንጠቀማለን ማለት ነው። ሌላኛው ደ ፎከሱ እዚህ ጋር ምንድነው ስንል ሪዛልት ሪዛልት ኦን ደግሞ ኮምፕሊሽን ላይ ነው ማለት ነው። በተቃራኒ ማለት ነው። እዛ ጋር ፎከሳችን ፕሮሰሱ ወይም ፕሮግረሱ ላይ ነው እንጂ ኮምፕሊሽኑ ላይ አይደለም ብለን ነበር። እዚህ ጋር ግን ፎከሳችን በተቃራኒው ኮምፕሊሽኑ ወይም ደግሞ ሪዛልቱ ላይ ይሆናል ማለት ነው። ኤግዛምፕል እንይ እዚህ ጋር by 2030 ይሄም አንድ አይነት ኮመን ነገራቸው ካስተዋላችሁ ማለት ነው። both need what a specific future time ይፈልጋሉ። ሶ እዚህ ጋር by 2030 ምንድነው future specific ታይማችንና ማለት ነው። ሶ people will have planted millions of trees ይላል። ይሄው ስትራክቸራችን will have plus past participle-አችን ይሄው አለ። ከዛ ልዩነቱን የምናየው ምንድነው? ስፔሲፊክ ታይም አለ። አክሽኑ ኦልሬዲ ምን ብሏል? አልቋል። ሰዎቹም ዛፍ ተክለው ይጨርሳሉ። ያኔ 2030 በሚመጣበት ሰዓት ላይ ኦልሬዲ ጨርሰው ነው የሚሆነው ነው። ላስት ኤግዛምፕል ላይ ግን ተስካላችሁ ያኔ ምን ያደርጋሉ? እየተከሉ ነው የሚሆነው። እየተከሉ ነው ምን ላይ ናቸው ማለት ነው? ፕሮሰስ ላይ ናቸው ወይም they are on progress ናቸው ማለት ነው። እዚህ ጋር ግን ኦልሬዲ በ2030 ሚሊየንስ ኦፍ ትሪስ ተተክለው አልቋል ማለት ነው። ሐሳባችን ይሄ ነው በ2030 ማለት ነው። ሶ ልዩነቱ ኦን ፕሮግረስ ያለና ኦልሬዲ ኮምፕሊት የተደረገ ፊውቸር ስፔሲፊክ ታይም ላይ ያለ አክሽንን መግለጽ ነው ማለት ነው። በዋነኝነት ያላቸውን ልዩነት ስንመለከት አንደኛ ዊል ቢ እና ዊል ሃቭ ቢን ይጠቀማሉ። ሁለቱም ምላቸው ላይ ፎርማቸው ላይ ማለት ነው። ዊል ቢ የምንጠቀመው ለምንድን ነው? ለፊውቸር ኮንቲኒየስ ቴንስ ነው። ዊል ሃቭ ቢን ደግሞ የምንጠቀመው ለፊውቸር ፐርፌክት ነው ማለት ነው። ከዛ the two tenses are not interchangeable በተለዋዋጭነት ምን ልንላቸው አንችልም፣ ልንጠቀማቸው አንችልም። አንደኛውም ሁለቱም የየራሳቸው አገልግሎት አላቸው። እንደየራሳቸው አገልግሎት ነው በየቦታቸው የሚገቡት ማለት ነው። ለምን ካልን they express different የሆነ ሚኒንግን ማለት ነው። አንደኛው ኮምፕሊትድ የተደረገ አክሽን ነው የሚያሳየን፣ አንደኛው ደግሞ ኦን ፕሮግረስ ወይም ኦን ፕሮሰስ ያለ አክሽን ነው የሚያሳየን። ሶ የተለያየ ሚኒንግ ስለሆነ የሚያስተላልፉት አቀይረን መጠቀም አንችልም ማለት ነው። የተለያዩ ቴንስ ታይፖች ናቸው ማለት ነው። እስቲ ልዩነታቸውን በዚህ ዲያግራም እንመልከተው። እዚህ ጋር ፊውቸር ኮንቲኒየስ ቴንስ እናገኛለን፣ እዚህ ጋር ደግሞ ፊውቸር ፐርፌክት እናገኛለን። ፊውቸር ኮንቲኒየስ ቴንስ ለካያችሁ እዚህ ጋር አሯ ምን ታሳያለች? ኦልሬዲ
የሄደ ያለ አይነት ፕሮግረስ ላይ ያለ ነገር ታሳያለች አለ which means future continuous tense on progress ያለን ነገር እንደሚያሳየን ለማሳየት ነው። ሶ አክሽኑ in progress ነው መቼ at the future time ማለት ነው። አሁን ላይ አይደለም on progress የሆነው at the future time ላይ on progress መሆኑ። ለምሳሌ will be protecting forests ing የምትለው በራሱ ፕሮግረስን ነው የምታሳየው አይደለ? so will be protecting forests ፎርማችንም will be አለ ከዛ ing ፎርማችን አለ ማለት ነው። ሶ በዚህ መልኩ ለፊውቸር ኮንቲኒዩስ ቴንስ እንጠቀማለን ማለት ነው። ግን የምናወራው ስቲል መቼ ጋር ሆነን ነው? ፓስት ላይ ሆነን ነው። ወዴት እያየን? ወደ ፊውቸሩ እያየን ነው እንተምል ድርጊቱ የሚፈጠረው እዚህ ፊውቸር ፖይንት ላይ ነው እያለን ነው ሐሳባችን ማለት ነው። ግን ፓስት ላይ ሆነን ወደ ፊውቸር ፖይንት ብናወራ እንኳን የዛ ጊዜ ያ ነገር አልቋል ብለን ኢማጂን አድርገን ወይም ደግሞ አስበን ሳይሆን የዛ ሰዓት ላይ እንዲህ እየተደረገ ይሆናል። እየተደረገ ምንድነው የሚያሳየን? ፕሮግረስን አይደለ? እየተከሉ ይሆናል ነው ሐሳቡ ማለት ነው። ፕሮግረስ ላይ ያለ ፊውቸር አክሽንን በዚህ እናያለን። በፊውቸር ፐርፌክት ደግሞ ስናይ እዚህ ጋር ፊውቸር ዴድላይን ነው በተመሳሳይ ግን ሐሳቡ ስቲል ፊውቸር ወደ ፊውቸር ነው የምናመለክተው አይደለ? ይሄንንም ልዩነቱ ምንድነው ስንል ኦሬዲ እዚህ ጋር አክሽኑ ምን ብሏል? ፊኒሽድ ነው። አክሽኑ ኦሬዲ ወደፊትም ቢሆን የዛኔ አልቆ ነው የሚሆነው። ያ ድርጊት ከሆነ ፓስት በፊት ተጀምሮ የሆነ ሰዓት ላይ አልቋል ብለን ነው እያልን ያለ ነው። ለምሳሌ will have reduced pollution ይላል። ፎርማችንን ስናይ will have አለ ከዛ reduced past participle አለ ማለት ነው። so will have plus past participle የምንጠቀመው ለfuture perfect ይሆናል ማለት ነው። so በእንደዚህ አይነት ተመሳሳይ መልኩ future continuous tense እና future perfect tenseን መለየት አስፈላጊ ነው ማለት ነው። እኛው ለፕሮግረስ እንደምንጠቀመው እኛው ደግሞ already finished ወይም ደግሞ already completed የሆነ አክሽንን የምናሳይበት እንደሆነ መረዳት ያስፈልጋል ማለት ነው። እስቲ ሄድን ካለን የተወሰነ ኤግዛምፕሎችን እያየን ደግሞ more clear እናድርገው አይደለ? እሺ by 2050 which is our specific future time many animal species will have disappeared ይላል። ያውን ኤግዛክትሊ ፎርማችንን ስናየው ራሱ ምን አይነት ቴንስ ነው የሚነግረን? will have plus participle የምን ፎርም ነው? future perfect ፎርማችን ነው ማለት ነው። ስለዚህ ስፔሲፊክ ታይም አለን። አኒማሎቹ በዛ ሰዓት ላይ ኦሬዲ ጠፍተው ነው ቢሆንም በእርግጠኝነት እየጠፉ ነው ሳይሆን ኦሬዲ ጠፍተዋል ነው ሐሳቡ። እሺ እንቀጥል። at this time tomorrow scientists will be discussing climate solutions ይላል። መቼ? በዚህ ሰዓት ምን? ነገ በዚህ ሰዓት የሚለው የነገዋ ቀን ላይ ነገ ብቻ ብሎ አይደለም ያስቀር ነገ በየት ሰዓት የሚለውንም ገልጿል። at this time tomorrow አለ። ከዛ ደግሞ scientists will be discussing climate solutions ሳይንቲስቶች ምን እያደረጉ ነው የሚሆነው? በዚህ ሰዓት እየተወያዩ ተወያይተው ጨርሷል አይደለም? እየተወያዩ ነው የሚሆነው። so on progress ላይ ያለ አክሽንን በስፔሲፊክ ፊውቸር ታይም መግለጽ እንችላለን ማለት ነው። በተመሳሳይ መልኩ እነዚህም ኤግዛምፕሎች የሚገልጹት ፊውቸር ፐርፌክት ቴንስ እና ፊውቸር ኮንቲኒዩስ ቴንስ ያላቸውን ልዩነቶች በእነዚህ ለይተን መረዳት እንችላለን ማለት ነው። ሰው እነዚህን ማንበብ ትችላላችሁ። ልዩነቱን ግን ለይታችሁ መረዳት ያለባችሁ የየራሳቸው አገልግሎት ስለሚለያይ ዲፍረንት ሚኒንግን ማስተላለፍ የምንችልባቸው አይነት ቴንሶች ናቸው ማለት ነው። ሰው ልዩነታቸውን ፎከስ አድርጋችሁ ከያዛችሁ ሁለቱን ለመለየት አትቸገሩም ማለት ነው። ሶ ኤክሰርሳይዝ እንስራ አይደለ? ሶ by the end of this year I blank my new house ይላል። አሁን እዚህ ጋር ኮሬክት ፎርሙ የትኛው ነው አይደል የተጠየቅነው? by the end of this year specific time ካለን እሺ I blank my new house ይላል። I will be building or I will have built my new house። አሁን እዚህ ጋር ሁለቱንም መጠቀም እንችላለን አይደለ? ግን አንድ ማወቅ ያለብን ነገር ምንድነው? አንደኛ ብዙ ጊዜ ፊውቸር ቴንሶች ላይ እንደዚህ አይነት ታይም ኤክስፕሬሽኖች ይገባሉ ካያችሁ by the end of አይነት እንደዚህ አይነት አሁን በዚህ ሰዓት ነገ ብለን በአማርኛ የምንገልጸው አይነት ኤክስፕሬሽን አለና በእንደዚህ አይነት መልኩ by the end of this year አይነት ኤክስፕሬሽኖችን በሚኖርበት ሰዓት ላይ ሁሉ ጊዜ የምንጠቀመው ምንድነው? ፊውቸር ፐርፌክት ቴንስ ነው የምንጠቀመው። by the end of this year
I will have built my new house ነው የምንለው። ሁሌ እዚህ ጋር ኖት ማድረግ ያለባችሁ by ብሎ የሚጀምር አይነት ታይም ኤክስፕሬሽን ከሆነ ሁሌ የምንጠቀመው ፊውቸር ፐርፌክት ቴንስ ነው የሚሆነው ማለት ነው። ሶ ለዚህ መልሳችን ምን ይሆናል ማለት ነው? will have built ይሆናል። ሶ will have built መልሳችን ይሆናል። ለምን ከሆነ by the end of this year የምትለው ታይም ኤክስፕሬሽን ሁሉ ጊዜ የምትጠቀመው ፊውቸር ፐርፌክት ቴንስ ስለሆነ ማለት ነው። ኦኬ the next question, this time tomorrow Sarah blank across the Atlantic ይላል። this time tomorrow Sarah will be flying, Sarah will have flown across Atlantic። እዚህ ጋር አሁን በዚህ ሰዓት ነገ አሁን ይሄ ምንድነው የሚያሳየን? ኦልሬዲ አትላንቲክን አልፋለሽ ነው ወይስ አትላንቲክን እያለፈሽ ነው? ሳራ will be flying across Atlantic ካልን ምን ማለታችን ነው? ሳራ በዚህ ሰዓት ነገ አትላንቲክን እያለፈች ነው ማለታችን ነው። ሳራ will have flown across the Atlantic ካልን ደግሞ ሳራ ኦልሬዲ ምን ብላለች ማለት ነው? አትላንቲክን አልፋ ጨርሳለች ነው። ሶ በተመሳሳይ መልኩ this time tomorrow የምትለው ኤክስፕሬሽን ስፔሲፊክ ታይማችን ስለምትል will have flown የምትለው ፊቸር ፐርፌክት ቴንስ ነው የምትወስደው ማለት ነው። ሶ በዚህ ሰዓት ነገ ሳራ አትላንቲክን አልፋለች አይነት ኤክስፕሬሽን ይሰጠናል። ሶ will have flown የሚለው ወይም ደግሞ የፊቸር ፐርፌክቱን እንወስዳለን ማለት ነው። the next question, don't call me at 7 AM I blanked then I will be sleeping, I will have slept ይላል። እዚህ ጋር አሁን ሐሳባችን ምንድነው? እዚህ ጋር ምንም አይነት ታይም ኤክስፕሬሽን ስፔሲፊክ የሰጠን ነገር የለም። ምን ማድረግ እንችላለን ግን በዛ ሰዓት ላይ ኦልሬዲ ተኝቻለሁ ካለ ተኝቼ ጨርሻለሁ አይደለም አይደለ? ተነስቶ ቢሆን ኖሮ ስልኩን ማንሳት ይችል ነበር። ሶ ኦልሬዲ እንደተኛ ነው ማለት ነው። ሶ ኮንቲኒየስ የሆነ ነገር ነው የሚሰጠን አይደለ? ቶኔሽናችን ቢሆነው ኦልሬዲ ተኝቻለሁ ተነስቶ ቢሆን ኖሮማ ያነሳለን ነበር ስልኩን። ስለዚህ don't call me at 7 AM I will be sleeping then ይሆናል ማለት ነው። so the answer will be I will be sleeping ይሆናል ማለት ነው። እሺ የተወሰኑትን ደግሞ እኔና እናንተም ደግሞ ፕራክቲስ ታደርጋላችሁ። by 2015 scientists blank a way to live on Mars። አሁን እዚህ ጋር አንደኛ ባይ ያለችን ቅድም እንደነገርኳችሁ ፊውቸር ፐርፌክት ነው የሚወስደው። ፊውቸር ፐርፌክት ደግሞ will have plus past participle ነው ብለናል። ስለዚህ will have found ይሆናል ማለት ነው። እዚህ ጋር will have found እንላለን። a way to live on Mars እንላለን። ከዛ in 2 hours time the mechanic blank repair your car so you can pick it up then ይላል። ይሄ አሁን ኦልሬዲ አክሽኑ ደን እንደሆነ ነው የምናውቀው ወይስ አክሽኑ ኦልሬዲ ኢን ፕሮግረስ ነው የሚሆነው? መካኒኩ እየሰራ ነው በዚህ ሰዓት የሚሆነው ነው ወይስ መካኒኩ ኦልሬዲ ጨርሶታል ነው? ኦልሬዲ ጨርሶታል ነው አይደለ? ሶ in 2 hours time the mechanic will have repaired your car so you can pick it up then ይሆናል ማለት ነው። will have repaired እዚህ ጋር will have found past participle ማለት ነው። ሶ በእንደዚህ አይነት መልኩ አይተን ሲቹዌሽኑን አንደኛ ምን ማድረግ ባገናዘብ ኮምፕሊትድ የሆነ አክሽን ነው የሚያሳየን ወይስ ኦን ፕሮግረስ ላይ ያለ አክሽን ነው የሚያሳየን የሚለውን ለይቶ በማወቅ መስራት ይቻላል ማለት ነው። እነዚህንም እናንተ ቤታችሁ ሞክሯቸው፣ ግን ፎከስ ማድረግ ያለባችሁ ልዩነታቸውን ለይቶ ማወቅ ላይ። አገልግሎታቸውን ካወቃችሁ ልዩነታችሁን መረዳት ስለምትችሉ ማለት ነው። እዛ ላይ አድርጋችሁ እዚህ ጋር የተጠቀሙትን ቨርቦች በመጠቀም ፓስት ፓርቲሲፕል የሚሆነው ፓስት ፓርቲሲፕል አይኤንጂ ፎርም የሚወስደውን ደግሞ አይኤንጂ ፎርም በማድረግ መጠቀም ትችላላችሁ፣ መስራት ትችላላችሁ ማለት ነው። ሶ ስለ ፊውቸር ፐርፌክት እና ስለ ፊውቸር ኮንቲኒየስ ቴንስ ምንድነው ያወራነው ስንል we have seen that future continuous tense ምን እንደሚያደርግ in progress ያለ አክሽንን እንደሚያሳየን also ደግሞ at the future time ሆኖ future perfect tense ምን ላይ ፎከስ ያደርጋል አይደል? ኦሬዲ completed የሆኑ አክሽኖች ላይ ፎከስ እንደሚያደርግ አይተናል ማለት ነው። ሶ አገልግሎታቸው future perfect እና future continuous tense የተለያየ አገልግሎት እንዳላቸው ሁለቱንም እያቀያየር መጠቀም እንደማንችል future perfect tenseን ለአለቀ ወይም ደግሞ ኦሬዲ ተከናውኖ ላለቀ የወደፊት አክሽን ማለት ነው። የወደፊት ስንል ባይ ዘ ዌይ አሁን ላይ ሆነን ወደፊት ላይ አይተን የምንናገራቸው አክሽኖች ናቸው ሁለቱም፣ ግን ደግሞ at a specific future time ነው ሁለቱም ማለት ነው። ሶ በዚህ መልኩ የሁለቱንም ልዩነት መረዳትና ማወቅ ያስፈልጋል። አገልግሎታቸውንም ለይታችሁ አውቃችሁ የተለያዩ አይነት ኢንቫይሮንመንታል ኮንቴክስት የሆኑ ሲቹዌሽኖች እንዲሁም ሌሎች አይነት ሪል ላይፍ ሲቹዌሽኖች ላይ እነዚህን ቴንሶች መጠቀምና
አገልግሎት ላይ መዋል ትችላላችሁ ማለት ነው። ጥያቄ ካላችሁ ወይም ደግሞ ጥያቄውን ፕራክቲስ በምታደርጉበት ሰዓት ላይ ያገኛችሁትን ምላሽ ኮሜንት ላይ ያሳውቁን። ለዛሬ ስለ ፊውቸር ኮንቲኒየስ ቴንስ እና ስለ ፊውቸር ፐርፌክት ቴንስ ያነሳነው ሀሳብ ይሄን ይመስል ነበረ። አመሰግናለሁ።